ክስተት ኤላ እና ሊሊ ፊት ለፊት ተፋጠጡ። የማይታመን ነገር! ባቡሬ በቅናት ተንጨረጨረ። አደይ በጣም ደነገጠች። ሊሊ ኤላን አንተ የማትረባ ሰውዬ ለምንድነው አሁን ወደ ህይወቴ የመጣኸው? እኔን ሰባብረኸኝና እንዳልነሳ አድርገህ እንኩትኩት አድርገህ ከሄድክ በኋላ አሁን ምን ፈልገህ ነው የመጣኸው? እኔ በባቡሬ በጣም ደስተኛ ነኝ፣ ባለትዳር ነኝ። አሁን ውጣልኝ ከቤቴ ብላ አባረረችው። ኤላ እባክሽ አንቺ የኔ ሚስትና የኔ ሚስት ብቻ ነሽ፣ የኔ ንግስት ነሽ። እንዴት ነው በዚህ ቅጽበት ረስተሽ የገዛ ህይወትሽን የምትመሪው ብሎ አላት። አንተ እኮ ነህ ደብዳቤ ጽፈህ ትተኸኝ የሄድከው፣ አንተና አንተ ብቻ ነህ፣ ሌላ ማንም ትቶኝ አልሄደም ኤላ። ስለዚህ በስቃይና በችግሬ ጊዜ የቆመልኝ ደግሞ ባቡሬና ባቡሬ ብቻ ነበር። አሁንም በሱ ፍቅር አብጃለሁኝ። እናም በጣም ነው የምወደው፣ በጣም ነው የማፈቅረው። ከዚህ በኋላ ማናችሁንም አልፈልግምም፣ አልሰማም፣ በቃ ተወኝ ብላ አለችው። አይ እንደዚህ በቀላሉማ የእውነት አታይኝም፣ እርግጠኛ ነኝ በሆነ ነገር አታሎች ነው የሚሆነው ብሎ አላት። ትሰማኛለህ? እኔ እኮ ህፃን ልጅ አይደለሁም የሚያታልለኝ እና ደግሞ ጠንቅቄ ነው የማውቀው። አንተ ግን የተረገምክ ነህ ብላ አለችው። እውነቱን ስታውቂው ግን ይቆጭሻል፣ ትሰሚኛለሽ ብሎ ቢላትም እንኳ በቃልኝ ብላ አለችው። ባቡሬ እጅጉን ቀና። ሲጀመር ለምንድን ነው እዚህ ቤት የመጣው እያለም ጭራሽ ሊሊን መቆጣቱን ቀጠለበት። ኤላ ክትላልና እኔ የመጣሁት ዳኒ አሳይቶኝ ነው እንጂ ማንም መርቶኝ አይደለም። ደግሞም እንደዚህ እንድትቆጣት አልፈልግም። ሊሊ ግን በጣም ብዙ የምናወራው ነገሮች ስላለ አመቻችተሽ ላገኘሽ እፈልጋለሁ። እሺ አንቺ የፈለግሽውን ህይወት ልመርጭ ትችያለሽ፣ ግን ደግሞ እኔ በምን ምክንያት ትችሽ እንዲሄድኩኝ ማወቅ አለብሽ፣ ግዴታሽ ነው ብሎ አላት። ጥል ኤላን ካልደበደብኩኝ ካልገደልኩኝ ብላ አለች። ጭራሽ ወንድሜን ጫፉን ትነካና የወንድሜን ሚስት ትረብሻቸውና እኔ ቅምጥል አይደለሁም ብላ እጅጉን ተናደደች። ብትረጋጊ ይሻልሻል፣ ትሰምኛለሽ? እሷ የፈለገችውን የመምረጥ መብት አላት። አንቺ ግን በፍጹም የለሽም እና በስነ ስርዓት ብትኖሪ ይሻልሻል። አይ የምትይ ከሆነ ደግሞ እራስሽ ላይ ከባድ ነገር ነው የምትፈጥሪው። አርፈሽ ተቀመጪ፣ ካልሆነ ደግሞ የእውነቴን ነው ምልሽ፣ መቼም ቢሆን መቼም አንቺን ማንቁርትሽን ይዤ ነው የምወዘውዝልሽ ብሎ ቅምጥልን አከናነባት። ፍቅር እባክህ ዴቭ እመነኝ፣ የእውነቴን ነው የምልህ፣ እሱ ነው እንደዚህ ያደረገኝ። ለምንድን ነው የማታምነኝ ብላ አለችው። እኔ እንዴት ልበልሽ ፍቅር፣ አንቺ እኮ በእያንዳንዱ ደቂቃና ሰኮንድ ከውሸት በስተቀር ሌላ ምንም የምታውቂው ነገር የለሽም። ስለዚህ እኔ ምን ላድርግ ብሎ አላት። እና ታዲያ ዛሬ ዋሻሁኝ ማለት ትናንት ዋሻሁኝ ማለት ዛሬ መዋሸት ነው እንዴ? ይልቁንስ መናገር ያለብህን ነገር በሙሉ የእውነት ተናግሬያለሁኝ እና እኔ ምንም ነገር አላደረኩም። እያደረገ ያለውና የእውነቴን ነው እምልህ፣ እኔ መቼም ቢሆን መቼም ይቅርታ አላደርግላችሁም ብላ አለች። በቃ አንቺ እንደፈለግሽ ብትረጁ ምንም አይመስለኝም፣ ግን ደግሞ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ ብሎ አለም። እኔ መቼም ቢሆን ወደ አንተ ህይወት እንደማልመለስ ማወቅ አለብህ፣ ግን ደግሞ አንድ መርሳት የሌለብህ የእውነቴን ነው ምልህ፣ አንተን ለብዙ ጊዜ ጠብቄህ ነበረ፣ አፍቅሬህ ነበር። በአንተ ህይወት ሁሉ ህይወቴ መስቅልቅል ወጥቶ ነበር። አንተ ግን የእውነትም የምወዳትና የማፈቅራት ሴትዮ አለች፣ ልጅም አለኝ ብለኸኝ ጭራሽ ሰባብረኸኝ ሄድክ። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የዶክተሩ ጓደኛ
በጣም ደንግጦና እንዲሁም በሮማን ፍቅር እብድ ስክር ብሎ ቆይ ምን አይነት ውበት ነው? ምን አይነት የሚደነቅ የሀበሻ ውበት ነው? ታውቃለህ ምንም እኮ አልተቀባባችም። በዛ ላይ ድምጿስ ቢሆን ይህች ልጅ ግን የት ነበር የኖረችው ብሎ አለ። አንተ ሰውዬ መረጋጋት የሚባል ነገር የለህም እንዴ? እኛ ፈልገን ይሄድ ነው አንድና አንዴ ማንን መሰለ? እስኪ ንገረኝ። ቆይ እኛ ይሄድ ነው ልንፈልግ የነበረው ሊዲያ ነው እንጂ እንዴት ነው ካንዴ ከሊዲያ ወደ ሮማን የሆነ? አሹ እውነት ለመናገር ያውም አሁን በትንሹ ትቶታል፣ ግን ደግሞ እውነቱን ያወቀ ቀን የእውነት ይገልሃል ብሎ አለው። ምኗ ነው እሱ እወዳታለሁ አፈቅራታለሁ የሚለው የጎረቤት አብሮ አደጉ ናት ብሎ ሲለው ታዲያ እኔ ምን አገባኝ? እኔ እኮ ጓደኛ ነኝ። እኔን አታቀኝም እንዴ? ታዲያ ምንድን ነው የሚያስፈራኝ? መቼም ቢሆን መቼም በእጄ ማስገባት አለብኝ። እስኪ ስለ እሷ እያንዳንዱ ነገር ንገረኝ ብሎ አለው። ምኑን ነግሬ ምኑን ልተውህ? መቼም የሊዲያ እህት እናት ብዬ አስባለሁ ብሎ ሲል አይ የእሷ እህት እንኳ አይደለችም፣ ግን ደግሞ የቤት ሰራተኛ ነች ብሎ ሲለው ምን ታውቃለህ? እንደሱ አይነት ንግስት እኮ ሶፋ ላይ ቁጭ ብላ ይህንን አምጪ ያንኑ ሰጪው እያለች ማዘዝ ነው እንጂ የሚገባት ፍጹም ሰራተኛ ሆና ማገልገል አልነበረባትም ብሎ ሲል ከት ብሎ ሳቀና ኤላ አንተማ ብሎ ሳቀና ዶክተሩ አንተማ ገና ብዙ ነገር ትሰማለህ ብሎ ካሉ ለማንኛውም ካሹ ህይወት ብትወጣ ይሻልሃል ብሎ አለው። ሮማኔና አሹ በከባዱ ተጣሉ። እሱም ዳያስፖራ ስታይ ለካንችም እንደ ሌሎቹ ሴት ነሽ፣ ልብሽ ይሸፍታል እንዴ እንጂ ያ ባለጌ አሳዳጊ የበደለው ምን አይነቱ ነው? እንዴት ነው ሊዲያን ፈልጎ አንቺን የሚፈልገው ብሎ ሲላት አንተ ራሱ ጥፋተኛ ነህ። እንግዳ ነው፣ ለሀገሩ እንግዳ ነው። ምን ይሁን ምን እየተካሄደ እንደሆነ በማያውቀው ነገር እንዴት እንደዛ ታባርረዋለህ ብላ ስትለው አሀ ለካኔ አንቺን የወደድኩሽና ያፈቀርኩሽ ቀልድ መስሎሻል አይደል? እንደዛ ከሆነ ድጋሜ ከመጣ እገለዋለሁ ብሎ ሲል በጥፊ አንጉታ ጣለችው። እንደውም ከዚህ በኋላ ለእኔ ያለ ክብር በጣም የወረደ ነው። እናም አስጠልተኸኛል፣ አልፈልግህም፣ በቀኝ ብላው ስትሄድ በጣም ደነገጠ። ምን ማለት ነው? ይበቃሃል። ታውቂያለሽ እውነት ለመናገር ሮማኔ እኔ ባንቺ ፍቅር አብጀና ሰክሬ ነው እንደዚህ የምሆነው። ግን ደግሞ አንቺ የኔን ነገር ውድቅ ካደረግሽው ምናልባት እኔም እንደነሱ እኮ ነገ ጧት ወይ አሜሪካ ወይ ዶክተር ሁኜ እመጣ ነበረ። አይ ሴቶች ለካ አማራጭ ስታገኙ ትሄዳላችሁ እያለ ብቻውን ማልቀስና መደመም ጀመረም። ኤላ እና አደይ እባክሽ አደይ የተፈጠረውን ነገር ንገሪም ብሎ ሲላት ምኑን ነግሬ ምኑን ልተው? በአንተ እምባ ደም እንዳለቀሰችና እንድታመመች እንዲሁም ልትሞት እንደነበረ እስኪ ንገረኝ። ታግታም ስትሰቃይ እንደነበረ ጭምር ልንገርህ። አክስቷ ሀብትና ንብረቷን ወስዳባት በስንት መከራና ስቃይ እንዳስመለሰች ጭምር ልንገርህ። አየህ ስንቱን ነግሬ ስንቱን ልተው? አሁን ሌላ ምንም ነገር አልፈልግም። እውነት ለመናገር ለካ አሁን አንተ መጥተሃል። ስለዚህ አንተ ከመጣ ደግሞ ቤቱን መልቀቅ አለብኝ ብሎ ስትለው ኤላ ሚስኪንና የዋ ስለሆነ አደይ ቤቱንማ አንቺ ኑሪበት፣ ግን ደግሞ ብትነግሪኝ ደስ ይለኝ ነበር። ባሏንም ሆነ ሊሊንም ልነግራቸው እኔ ሆቴል ሄዳለሁ፣ በቃ አደይ እንደፈለግሹኝ ብሎ ሄደ። ዳኒ እንደተጎዳ አውቃለሁ። አደይ ውሸታምና አጭበርባሪ ናት። እውነት ለመናገር ላንተ አታዝንልህም ለጓደኛዋ እንጂ። ግን ደግሞ እኔ ሊሊ ያለችበትን ቦታ ልነግርህ እፈልጋለሁኝ ብሎ አለው። ምን ማለት ነው? የእውነቴን ነው ምልህ። በምላሹ ግን የምፈልገውን ነገር ታደርግልኛለህ ብሎ ሲለው የፈለግከውን ሙሉ አዲስ አበባንም ግዛ ብትለኝ እገዛልሃለሁ፣ ግን ደግሞ የኔ ንግስት ያገባችውን ባል ማየት አለብኝ ብሎ በከባዱ ወሰነ። ዳኒና ቤዛ ኤላ ላይ መጫወታቸውን ቀጠሉበት። እንደ አሻንጉሊት አዩት። ዶክተር ጓደኛ ትሰማኛለህ? እኔ ሂጄ ሁሉንም ነገር እነግራታለሁኝ ለአደይ ብሎ ሲል እባክህ የኔ
እንደዚህ እንድታደርግ አልፈቅድልህም። እሷ እኮ ነገ የምታገባ ሙሽራ ናት፣ ደግሞም ከዲቭ ጋር በጣም ደስተኛ ናት ብሎ ሲለው እኔ ምን አገባኝ? እኔ የምፈልገው የወንድሜን ደስታ እንጂ ያንተን አይደለም። ግን ደግሞ አንተ በእሷ ፍቅር እየተሰቃየህና መከራህን እያየህ ነው። ይሄ እንዲሆን መቼም ቢሆን አልፈቅድም። እሷ ማናትና ነው አንተን የምትተወው ብሎ አለ። ታዲያ እሷ እኮ ምንም ነገር አታውቅም። እንደዛ ከሆነ እንደውም ዲቭ ለእሷ በፍጹም የሚመጥናት ወንድ አይደለም። ስለዚህ ማድረግ ያለብኝን ነገር በሙሉ አድርጌ እውነቱን አፍረጥርጬ እናገራለሁ፣ እንዳትከተለኝ ብሎ ወደ አደይ እየገሰገሰ ሄደም። የሰፈር ዱርዬውን የፍቅርን ስልክ የሰረቀውን ኩኩሻና ቅምጥል ቅጥቅጥ አደረጉት። ፍቅር እናንተ ራሱ ሌባ ናችሁ፣ ከሌባ ጋር የዋለች ጊደር ፈስተስ ተምራ ትመጣለች እንደሚባለው እናንተም የእሱ ግብረ አበሮች ናችሁ፣ አንጣ ስልኬን ብላ በጥፊ ልሳው ሄደች። አሰቃይተው መለኛውን የእውነት ጉድጓድ አስገብተውት ሁለቱ ጎረምሶች ሄዱ። ዲቭ ለምንድን ነው የፍቅር ስልክ እየተሰረቀ ዝም ያላችሁት ብሎ ሲል እባክህ ዲቭ ካንተ ጋር እኛ መጨቃጨቅ አንፈልግም፣ ደግሞም እኮ መብታችን ነው። ምክንያቱም መያዝ ያለ መያዝ መብታችን ነው እና ደግሞ ፍቅር የከፈለችው እውነት ለመናገር እስከ ዛሬ ስታደርግ የነበረችውን ነገር ነው። ታዲያ ይሄ ምን ይገርማል ብሎ አለም። እንኳንም ተሰረቀች፣ ጥላትና ወዳጇን በዚህ ታውቃለች፣ ከዚህ በኋላ አርፋም ትቀመጣለች ብለው ሁለቱ ሲስቁባት በያንቺ ሂጂ እኔ ነገሮችን አስተካክዬ እመጣለሁኝ ብሎ ካላት በኋላ ቆይ እናንተ ሰዎች ይች ልጅ አትለቃችሁም ብሎ ሲለ እኔ ለማንኛውም ልሄድ ብሎ ዲቭ ሄደም። ዳይመንድና ኪንጎ ይገርማል። ፍቅር ለካ የመጣችው ልታጣላን ነበር፣ ግን ደግሞ የተማረና የተመረቀ ስለሆነ ምንም ነገር አላለንም ብሎ ሲል ታዲያ ምን ሊል አምሮት ነበረ? ዲቭ እኮ ነው ምንም ነገር አይናገርም እባክህ። እኔ ግን ኪንጎ ይሄ የምታስበው ነገር በጣም አስጠልቶኛል ብሎ ሲል ለምን ባንዴ ተስፋ ትቆርጣለህ? ታዲያ አንዴ ወዳ አንዴ ወድ ትላለህ። አሁን ይህ ሁሉ ሀሳብ እንዴት አድርገን የምናስተካክለው? ገንዘብስ ከየት ነው የምናመጣው? እያለ ሲያስብ ማዘሯ መታ ቆይ እናንተ የእውነት የኩኩሻንና የቅምጥሉን ወሬ ሰምታችሁ እንዴት እንደዚህ ታደርጋላችሁ ብላ ስትል ታዲያ ምን ላድርግ? እውነት ለመናገር አንቺ ብትናፍቂኝ መንጣት እንኳ አልቻልኩም። ምክንያቱም ቅምጥል የምትናገረው ንግግር የእውነትም ልብ ይሰብራል። እባክሽን አንዳንድ ጊዜ መተው ያለብኝን ነገር እንዲተው ፍቀጅልኝ ብሎ ሲላት መተው የሚባል ነገር የለም፣ መምጣት አለብህ፣ መተህ የምናስተካክለው ነገር አለ ብላ